ሰላም በዓለም ዙሪያ ያላችሁ የተስፋ ቲቪ ተከታታዮች፣ ይህ በየሳምንቱ የሚቀርብ ስለ እውነት የተሰኘ ፕሮግራማችን ነው። በዚህ ፕሮግራም ላይ ሙስሊሞች የሚጠይቋቸውን ጥያቄዎች ምላሽ እንሰጣለን። እንዲሁም ደግሞ ቴዎሎጂካል የሆኑ ሀሳቦችን እንግዶችን እየጋበዝን እናብራራለን፣ ዲስከሽን እናደርጋለን። የህይወት ምስክርነትም እንዲሁም ከእስልምና ወደ ክርስትና የመጡትን ሰዎች የህይወት ምስክርነት እናቀርባለን። በዚህ ሁሉ ብዙ እንደተጠቀማችሁ እናውቃለን። ዛሬ ደግሞ የሚኖረን ፕሮግራም ሙስሊሞች የሚያነሱት ጥያቄ ላይ ነው። ያም ጥያቄ እንደውም ጥያቄ ሳይሆን እንደ መወሰንም አይነት ነገር ያደርጋሉ። ኢየሱስ ፍጡር ነው፣ የተፈጠረ ነው የሚል ሀሳብ ያነሳሉ። እንኳን በቁርአን ይቅርና በመጽሐፍ ቅዱስ ራሱ እንደተፈጠረ ይናገራል መጽሐፍ ቅዱስ ብለው ያስባሉ። ቁርአን ላይ ፍጡር መሆኑን እናምናለን። እንዲሁም ደግሞ መጽሐፍ ቅዱስ ላይ እናንተ አትቀበሉም እንጂ ኢየሱስ ፍጡር መሆኑን የሚናገር የመጽሐፍ ቅዱስ ክፍል አለ ይላሉ። ይህንንም ደግሞ ከተለያየ በክርስትና ጥላ ውስጥ ነን በሚሉ ነገር ግን በሐሰት ትምህርት የተፈረጁ እንደ ጆባ ዊትነስ እንደሆነ ጂሰስ ሌሎች የሚያነሷቸውን ሀሳቦች የራሳቸው ኤቲስቶችም የሚያነሷቸውን ሀሳቦች እንደራሳቸው ሀሳብ እንደራሳቸው ጥያቄ በመቁጠር ጥያቄዎችን ለእኛ ለክርስቲያኖች ያቀርባሉ። እኛ ደግሞ ይሄንን መመለስና ጥያቄው ላለው ሰው ነገርን ክሊር ማድረግ ወይም ጥያቄዎችን መመለስ ስለሚጠበቅብንም ወንጌልም ደግሞ ለፍጥረት ሁሉ መስበክ ስላለብን ዛሬ ላይ ይህንን ሀሳብ እናነሳና መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ፍጡር መሆኑን ይናገራል ወይ፣ እንደዚህ የሚል የመጽሐፍ ቅዱስ ክፍል አለ ወይ የሚለውን አንስተን እነሱ የሚያነሷቸውን የመጽሐፍ ቅዱስ ክፍሎች በኮንቴክስቱ ለማብራራት እንሞክራለን። አብራችሁን ቆዩ። ወንድማችን መሐመድ እውነት ለሁሉና እኔ ወንድማችሁ መሐመድ አብረናችኋለን። አብራችሁን ቆዩ። ማሜ ሰላምታን አቅርብና ወደ ሀሳቡ መሄድ እንችላለን። እንግዲህ ተመልካቾችን በጌታ በኢየሱስ ክርስቶስ ስም ሰላም እላለሁ። የጌታ ጸጋ እና ሰላም ከሁላችን ጋር ይሁን። እንዲሁም ፕሮግራማችንን የሚከታተሉ ሙስሊም ወንድሞች ካሉ ለእነርሱም ሰላምታ አቀርባለሁ። እግዚአብሔር ሰላም ከእናንተ ጋር ይሁን። ብዙ ፕሮግራሞችን እያደረግን ነው። ብዙ ትምህርቶችን እያስተላለፍን ነው። እየተጠቀሙ እንደሆነ በጣም ተስፋ እናደርጋለን። ትልቁ ነገር ለሙስሊም ወንድሞቻችን በእኛ መጽሐፍ ውስጥ ያለውን ነገር ማብራራት፣ ምን እንደሚል ምን እንደምንል ማብራራት ነው አላማችን። ምክንያቱም ሰው መጽሐፉ ምን እንደሚል ከተቃወመም ተረድቶ ይቃወም፣ ካልተቀበለም ተረድቶ ነው አለመቀበል ያለበት። ሳይረዳው እና ልክ ያልሆነ ነገር የተሳሳተ ኢንፎርሜሽን መረጃ ተሰጥቶት በዚያ መረዳት ውስጥ ሆኖ ከተቃወመ ያ ሰው እየተቃወመ ያለው እኛ ክርስቲያኖች ምንለውን አይደለም። ስለዚህ መጽሐፋችን የሚለውን አይደለም። ስለዚህ ለሙስሊሞች በተለይ መጽሐፋችን ምን ይላል፣ እኛስ ምን እንላለን፣ መጽሐፋችንን እንዴት እንረዳዋለን፣ የመጽሐፋችን ትርጓሜው ምንድነው የሚለውን ማስረዳት ዋና ዓላማችን ነው። በዚህም እንግዲህ ክርስቲያን ወንድሞች በብዙ እንደሚጠቀሙ አገልጋዮች፣ ምዕመናን፣ የቤተክርስቲያን መሪዎች እንደሚጠቀሙ ተስፋ እናደርጋለን። ዛሬ የምናነሳው ርዕስ እንደውም በጣም አስፈላጊ ነው ብዬ አስባለሁ። ምክንያቱም ይሄንን ሐሳብ ከአንድ ወገን ከእስልምና ወይም ከሙስሊም ወንድሞች ብቻ አይደለም የምናገኘው። ይሄው ጥያቄ ይሄው ጥቅስ የሚመጣው ከይሖዋ ምስክሮች ይመጣል፣ ከዩኒቴሪያኖች ይመጣል፣ ከተለያዩ ከኤቲስቶች ይመጣል። ኢቭን መጽሐፍ ቅዱስ ልክ አይደለም ወይም ክርስትና ልክ አይደለም ብለው ከሚያስቡ ከተለያዩ አመለካከቶች የሚሰነዘር ነገር ነው። ስለዚህ የጥቅሶቹን ሐሳብ ዛሬ መናገራችን ያው ራሱ መልስ ክርስቲያኖች ለሙስሊሞችም ያንኑ መልስ ይመልሳሉ፣ ለዩኒቴሪያኖችም ብቻ ይህን ጥያቄ ለሚያነሳ አካል በሙሉ የሚሰጡት መልስ ተመሳሳይ ነው የሚሆነው። ስለዚህ ቤተክርስቲያን ምዕመናን ከሐሰት ትምህርት ለመጠበቅ በጣም ንቁ መሆን አለባት። ክርስትና ላይ ቤዚክ የክርስትና ዶክትሪን ላይ የሚነሱ ጥያቄዎችን በጥልቀትና በአግባቡ ለማስተናገድ ዝግጁ መሆን አለባት።
ክርስቲያኖች፣ የቤተክርስቲያን መሪዎች፣ አገልጋዮች፣ ወንጌላውያን፣ ፓስተሮች ለዚህ ነገር ዝግጁ መሆን አለባቸው። ኢግኖር መደረግ የለበትም። ጥያቄው ገሸሽ መደረግ የለበትም። ምላሽ ማግኘት አለበት። ጥያቄውን ተቀብለው መመለስ አለባቸው። ስለዚህ ያንን ለመርዳት የዛሬው ፕሮግራም ለሁላችንም በጣም አሪፍ ነው ብዬ አስባለሁ። ያው ክርስቲያኖች ብቻ ሳይሆን ሙስሊሞችም ስለሚከታተሉ ሙስሊሞችም ክርስትናን በትክክለኛው መንገድ እንድትቃወሙ ወይም በትክክለኛው መንገድ እንድትቀበሉ የሚያደርጋችሁ ትክክለኛውን የክርስትና አስተምሮ ማወቅ ስትችሉ ነው። እና ከዚህ ፕሮግራም ታገኛላችሁ ብዬ የማስበው ያልተባለውን ነገር በመቃወም ጊዜያችሁ እንዳትፈጁ፣ በኋላ ላይ እንዳትጸጸቱ እኛ ክርስቲያኖች የምናምነውና መጽሐፍ ቅዱስ የሚናገረው ምን እንደሆነ መረዳታችሁ ይጠቅማችኋል። ከጸጸትም ስትቃወሙ አምናችሁበት እንድትቃወሙ፣ መቀበልም ከፈለጋችሁ ደግሞ አምናችሁበት ትክክለኛው እንድትቀበሉ ያደርጋችኋል። ብዙ ጊዜ ሙስሊሞች ጥያቄ ብቻ ሳይሆን የሚያቀርቡት መጽሐፍ ቅዱስን እኛ ከምናብራራው በሌላ መንገድ በማብራራት ይህንን ነው የምታምኑትና ተሳስታችኋል ይላሉ። ይሄ ብዙ ጊዜ ያጋጥመናል። የሆነ ክፍል ያነባሉ፣ ከዛ ያንን ክፍል እነሱ ያብራራሉ። ካብራሩ በኋላ መጽሐፉ እንደዚህ ነው የሚለው፣ ስለዚህ እናንተ እንደዚህ ነው የምታምኑት፣ ስለዚህ ስህተት ናችሁ ይላል። አይ መጽሐፉን እንደዚህ አናብራራም እንደዚህም አናምንም ብለን ስንነግራቸው መስማት አለባቸው ብዬ ነው ማስሙ። ቢያንስ መጽሐፉን በትክክል አልተረጎማችሁትም፣ እናንተ ልክ ነው እንደዚህ ነው የምታምኑት፣ ግን መጽሐፉ እንደዚህ ነው የሚለው፣ እናንተ እንደዚህ እያመናችሁ አይደለም የሚባለው እንጂ ትርጉም ተሰጥቶ ያንን ትርጉም እኛ እንደምናምን አድርጎ መወሰድ የለበትም የሚል ሀሳብ አለኝ። እንደው የመጀመሪያውን ጥቅስ እንደውም አንድ ጊዜ ዲቤት ከአንድ ኡስታዝ ጋር ዲቤት ስናደርግ ሀሳቡን አንስቶት ነበር እና ይሄ ያለው ኤፌሶን ምዕራፍ 4 ቁጥር 4 ነው። እንደው ላንብበው ከምን ጋር አገናኝተው ኢየሱስ ፍጡር ነው ለማለት እንደተጠቀሙበት ክፍሉን ላንብብ። ቁጥሯን ብቻ ስለሆነ የሚያነቡት ቁጥሯን ላንብብና እንደነሱ ከዛ በኮንቴክስቱ ደግሞ ክፍሉን እናየዋለን። እውነተኛ በሆነው ጽድቅ እንዲሁም ቅድስና እግዚአብሔር እንዲመስል የተፈጠረውን አዲሱን ሰው እንድትለብሱ ነው። የተፈጠረውን አዲሱን ሰው ለዚህ ክፍል ላይ የተፈጠረ አዲስ ሰው አለ ይላሉ። ይሄ የተፈጠረ አዲስ ሰው ኢየሱስ መሆኑን መጽሐፍ ቅዱስ ይነግረናል ይሉና ሮሜ ምዕራፍ 13 ቁጥር 14 ላይ ያለውን ሐሳብ ያነሳሉ። ይልቁንም ጌታ ኢየሱስ ክርስቶስን ልበሱት፣ ምኞቱን ይፈጽም ዘንድ ለሥጋ በሐሳባችሁ አትመቻቹለት። እዚህ ክፍል ላይ ጌታ ኢየሱስ ክርስቶስን ልበሱት ይላል። አሁን ሁለቱ ጥቅሶችን በምን መልኩ ነው ያገናኟቸው? እንዴት አገናኛቸው ሁለቱን የመጽሐፍ ቅዱስ ክፍሎች? እዛ የተፈጠረውን አዲሱን ሰው እንድትለብሱት ነው ይልና እዚህ ክፍል ላይ ደግሞ ጌታ ኢየሱስ ክርስቶስን ልበሱት ይላል እና እዚህ ክፍል ላይ ያገናኙት ልበሱት መልበስ የምትለዋን ሐሳብ ነው። ስለዚህ እዛም ልበሱት ይላል፣ እዚህም ልበሱት ይላል። እዚህ ጌታ ኢየሱስ ክርስቶስን ይላል፣ እዛ የተፈጠረውን አዲሱን ሰው ልበሱት ይላል። ስለዚህ ይሄ የተፈጠረ አዲሱ ሰው ኢየሱስ ነው የሚል ሐሳብ ያነሳል። ያ እንግዲህ እኔ ሙስሊሞች መጽሐፍ ቅዱስን ማንበብ መጀመራቸው ጥሩ ነው እና ይሄ ጥሩ ጅማሬ ነው። ግን ደግሞ ሲነበብ አንድ መጽሐፍ የራሱ የአፈታት መንገድ አለው። ከዛ ደግሞ የመጽሐፉ ሰዎች ይህንን እንዴት ይረዱታል ተብሎ ለምሳሌ አንድ ስለ እስልምና ምንም የማያውቅ ስለ ቁርአንም ምንም የማያውቅ አንድ ሰው ጋር ወስደህ ቁርአን ሰተህ እስኪ እዚህ ክፍል ላይ ምን ይላል ብለህ የሆነ አረፍተ ነገር ጥቅስ አስነብበኸው ትርጉም እሱ አይሰጥህም። መጽሐፉን አያውቀውም፣ በምን አውድ እንደሚባል አያውቅም፣ የመጽሐፉን ስነ መለኮት ቴዎሎጂ አያውቅም። ስለዚህ ሳያውቅ እሱ ከዚህ በፊት የነበረው ዕውቀት ላይ ተመስርቶ ነው ትርጓሜ የሚሰጠው። ይሄ ደግሞ ትክክል አይደለም። ስለዚህ አንድ ሰው ዝም ብሎ የሃይማኖቱ ሰው ያልሆነ ሰው ተነስቶ የሆነን መጽሐፍ ቁርአንን ወስዶ ትርጉም መስጠቱ ልክ እንደማይሆነው እንዲሁ ሙስሊሞች
በራሳቸው በቁርአኑና በሱናው በሐዲሱ የዳበረ አእምሮ ይዘው አድገው በዛ መነጽርና በዛ አንደርስታንዲንግ አመለካከት መጽሐፍ ቅዱስን ገብተው መተርጎም የለባቸው። ጥቅሱን ትርጓሜ መስጠት የለባቸው። አያውቁትም። መጽሐፉ የነሱ አይደለም። ስለዚህ ምንድነው ማድረግ ያለባቸው? እዚህ ጋር እሺ አንድ ነገር ተናግረሃል፣ ክሊር እንዲሆን ፈልጌ ነው። እሺ ቁርአንና ሐዲስን በሚያነቡበት መንገድ መጽሐፍ ቅዱስን ማንበብ የለባቸውም አልክና፣ እንዴት ነው ግን እነሱ ቁርአንን የሚያነቡት እና ሐዲስን እንዴት ነበር የሚጠቀሙት? ኦኬ እስኪ እሱ እንዴት ነገር? ኦኬ አሁን ምንድነው ለምሳሌ አንድ የቁርአን አንቀጽ የሚተረጎሙበት የራሱ መንገድ አለ። አንድ የቁርአን አንቀጽ አንብበህ የዚህ ትርጓሜ ምንድነው የሚለውን ለማወቅ መጀመሪያ ቁርአን በቁርአን ይፈሰራል ማለት ይሄንኑ ሐሳብ ሌላ ቦታ ላይ ካገኘ ከሱ ጋር አያይዘህ ትፈተዋለህ። ካልተገኘለት ተመሳሳይ ሐሳብ ካልተገኘለት ነብዩ መሐመድ በሐዲስ ውስጥ ይሄ ጥቅስ ትርጓሜው እንዲህ ማለት ነው ብሎ የፈታበትን ሐዲስ ትፈልጋለህ። ስለዚህ ቁርአን በቁርአን ይፈሰራል፣ ቁርአን በሐዲስ ይፈሰራል ማለት ነው። በሐዲስ ይፈሰራል ማለት አሁን እንዳልኩ መሐመድ በአንዳንድ ሐዲሳት ውስጥ የሆነ አንዳንድ ሁሉንም አላብራራም። ሁሉንም ቢያብራራ ጥሩ ነበረ። ሁሉንም አላብራራም። ግን አንዳንድ ጥቅሶችን ይሄ ጥቅስ ትርጓሜው እንዲህ ነው ብሎ ሰዎች ጥያቄ ሲጠይቁት መልሶላቸዋል። በቃ እዛ ጥቅስ ላይ መቼስ ከነብዩ በላይ ጥቅሱን ማንም ሊያውቅ አይችልም፣ ግልጽ ነው። አንዳንዶቹ ደግሞ የቁርአን ማስደገፊያም አይኖራቸውም፣ የሐዲስ ማስደገፊያም አይኖራቸውም። ስለዚህ የነብዩ ተማሪዎች ሰሃቦቹ ማለት ነው ለጌታ ደቀ መዝሙር እንደምንለው ለነብዩ መሐመድ ሰሃቦች ነው የምንለው። ሰሃቦቹ ይሄ ጥቅስ እንዲህ ነው ብለው ያስተማሩ ከሆነ ያንን ትርጓሜ ትይዛሉ። የሰሃቦቹም ለአንዳንዶቹ ደግሞ አይገኙም። የሰሃቦቹ ሳይገኝ ደግሞ የሰሃቦቹ ተማሪዎች ታቢዒኖች ይባላሉ። የነሱን ትፈልጋለህ። የነሱ አይገኝም። አንዳንዱ ላይ ደግሞ የነሱ ሳይገኝ ሲቀር ደግሞ በቋንቋው ትፈስራለህ፣ በአረብኛ ቋንቋ። ይሄ ቃል በአረብኛ ዲክሽነሪ ትርጉሙ እንዲህ ማለት ነው። ስለዚህ ስቴፕ አለው ማለት ነው። ከዛ በቋንቋው ደግሞ ትፈስርና ከዛ የሊቃውንትን በሰዓቱ የነበረውን የኢጅማ ወይም የኮንሰንሰስ የሊቃውንትን ስምምነት ይሄ ጥቅስ እንዲህ ማለት ነው ብሎ ወጥ በሆነ መንገድ ከተረዱ ያንን ትወስዳለህ። ስለዚህ ይሄ ሁሉ ስቴፕ ተጠብቆ ነው ቁርአንን ትርጉሙ የዚህ ጥቅስ ትርጉም ይሄ ነው ብለው የሚወስዱት። ይሄንን ሁሉ ሳይጠብቅ አንድ ክርስቲያን ዝም ብሎ ዘሎ ተነስቶ ይሄ ጥቅስ እንዲህ ማለት ነው ብሎ ቢል ሙስሊሞች አይቀበሉም። ልክ ባልሆነ መንገድ እየተረጎምከው ነው የሚሉት። ስለዚህ መጽሐፍ ቅዱስም የራሱ የሆነ እንደ ቁርአን አይደለም፣ የራሱ የሆነ አፈታት አለው፣ የራሱ የሆነ ሄርሜኔቲክስ አለው። ያንን ጠብቀን ከዛ ትልቁ ከመጽሐፍ ቅዱስ አፈታት ትልቁ አውድ መጠበቅ የሚባል ነው። ቁርአን ውስጥ አውድ መጠበቅ የሚባል ነገር በጭራሽ የለም። ለምንድን ነው የሌለው መሰለ? አንደኛዋ ቁጥር መካ ላይ የወረደች ሆና ከሷ ቀጥሎ ያለችው መዲና ላይ የወረደች ሊሆን ይችላል ከዓመታት በኋላ ማለት ነው። ስለዚህ በሁለቱ ጥቅሶች መካከል የዓመታት ጋፕ ሊኖር ስለሚችል ተመሳሳይ ነገር ኮንቲኒየስ እንዲህ በፍሰት ባለው መንገድ ቀጣይነት ባለው መንገድ እያወራ ላይሆን ይችላል። አንዳንዱ ላይ ሁሌም አይደለም። ስለዚህ ሁሌ ቁርአን ውስጥ ይዘህ አይ በአውዱ የምትለው ነገር አይደለም። መጽሐፍ ቅዱስ ግን መጽሐፉን ከከፈትክ በአውዱ ነው የምትፈታው። አውድ ግዴታ ነው እንጂ አንድ ቃል እዚህ ጋር ስጋ ሚል አገኘህ፣ ሌላ ቦታ ስጋ ሚል አገኘህ ገጥመህ ልክ ቅድም ቁርአኑን እዚህ ጋር ያለውን ጥቅስ እዛ ጋር ካለው ጋር ትፈታለህ እንደሚባለው ስጋና ስጋ ስላገኘህ ሁሌ በቃ አንድ አይነት ትርጉም አለው ማለት አይደለም። ስለዚህ የመጽሐፍ ቅዱስን አፈታት ስርዓት የጀርባ አጥንት የሆነውን አውድ መጠበቅ አንደኛው ነው። ሁለተኛው ደግሞ አውድ ሲጠብቅ እንዴት መሰለ? አሁን አውድ አጠባበቅ አለው በመጽሐፍ ቅዱስ። አረፍተ ነገሯን ከላይና ከታች ባሉ ቁጥሮች ውስጥ ያለ ሙሉ ፍሰት ለማግኘት በደንብ ለመረዳት ሙሉ ምዕራፉን ታነባለህ። በደንብ ለመረዳት ደግሞ ሙሉ መጽሐፉን ታነባለህ። ኤፌሶን ምዕራፍ 4 ላይ ነን አይደለ? ምዕራፍ 4ን ሙሉ ታነባለህ። ክሊር እንዲሆን በደንብ ደግሞ የመጽሐፉ ሙሉ ሐሳብ ምንድነው? ኤፌሶንን ሙሉ ታነባለህ። የኤፌሶንን መጽሐፍ በደንብ ለመረዳት አዲስ ኪዳንን ታነባለህ። የአዲስ ኪዳንን በደንብ ለመረዳት ሙሉ መጽሐፍ ቅዱስን ታነባለህ። ስለዚህ አውድህን እያሰፋ ስትሄድ ነገሩ እየበራ ክሊር እየሆነ ይሄዳል ማለት ነው
እንጂ ከሙሉ መጽሐፍ ቅዱስ ዘለመታ አንድ ቁጥር ላይ ቆመ ትርጓሜው ይሄ ነው ማለት አይቻልም። አትሊስት እንኳ ከላይ አንድ ቁጥር ከታች አንድ ቁጥር ቢያንስ ሐሳቡ ጀምሮ የት እንደሚያልቅ እንኳ ማየት አለበት አንድ ሰው ቁጥሩን ከመውሰዱ በፊት። እንደው አሁን ለምሳሌ ያነሳሁት ሐሳብ አለ። ሮሜ መጽሐፍ አንድ ወጥ መልእክት ነው። እንደውም በኋላ ላይ ቁጥር ምዕራፍ ተደርጎ ነው እንጂ ወጥ ነው። ቁጥርና ምዕራፍ የተደረገለት ክፍሎቹን ለመለየት ነው ቦታው እንጂ ወጥ መጽሐፍ ነው። ሳታቋርጥ መልእክቱን የምታነበው። ከዛ ከሮሜ መጽሐፍ አንድ ጥቅስ ወስደህ ከኤፌሶን ወጥ ደግሞ ኤፌሶን አንድ መልእክት ነው ከሱ ወስደህ እዛ ጋር ለማገናኘት ስትሞክር ችግሮች ይፈጠራሉ። አሁን ክፍሉ 4:24 ምን ይላል? የፈጣሪውን መልክ እንዲመስል የተፈጠረውን አዲሱን ሰው እንድትለብሱት ነው ይላል። የተፈጠረው አዲሱ ሰው የሚለውን ይህንን ክፍልና ጌታ ኢየሱስ ክርስቶስን ልበሱት የሚለውን ያገናኙት መልበስ የሚል ቃል ስላለ ሌላ ምንም ያገናኘው ነገር የለም። እዛ ልበሱት ይላል፣ እዚህ ልበሱት ይላል። እዚህ አዲሱ የተፈጠረውን ሰው ነው የሚለው፣ እዛ ክርስቶስን ልበሱት ነው የሚለው። ስለዚህ ልበሱት የሚለው ነው ሁለቱን ያገናኝ። የተፈጠረ አዲሱ ሰው ኢየሱስ ነው የሚል የለም። ግን የተፈጠረው አዲሱ ሰው ልበሱት ስለሚል እዛ ደግሞ ክርስቶስ ኢየሱስን ልበሱት ስለሚል ኦኬ፣ ስለዚህ ልበሱት ብሏል። ልበሱት ተመሳሳይ ነው። ከዛ አዲሱ የተፈጠረው ሰው ከዛ ጌታ ኢየሱስ አንድ ናቸው ማለት ነው። የተፈጠረ ነው የሚል ሐሳብ አነሱ። ግን ይሄንን ነው እነሱ የሚጠቀሙትን አተረጓጎም ላሳይ። ለምሳሌ ቆላስይስ 3:14 ላይ ይሄ ሐሳብ አለ። ምን ይላል? በእነዚህ ሁሉ ላይ ሁሉን በፍጹም አንድነት የሚያስተሳስረውን ፍቅርን ልበሱት ይላል። አሁን እዚህ ጋር ምን ይላል? ፍቅርን ልበሱት ይላል። እዛ የተፈጠረውን አዲሱን ሰው ልበሱት ይላል። ስለዚህ የተፈጠረው አዲሱ ሰው ፍቅር ነው ወይ? ምክንያቱም ሁለቱን የሚያያይዙት ልበሱት የሚለው እዚሁ ላይ ሮሜ ቆላስይስ 10 ላይ አለ። የፈጣሪውን መልክ እንዲመስል በእውቀት የሚታደሰውን አዲሱን ሰው ልበሱት ይላል አለ። ሌላ ቦታ ለምሳሌ ቆላስይስ 3:10 እንግዲህ የተቀደሳችሁና የተወደዳችሁ የእግዚአብሔር ምርጦች እንደመሆናችሁ ርኅራኄን፣ ቸርነትን፣ ትዕግስትን፣ ጨዋነትንና ትዕግስትን ርኅራኄ፣ ቸርነትን፣ ትህትናን፣ ጨዋነትንና ትዕግስትን ልበሱ ይላል። ስለዚህ አዲሱ የተፈጠረው ሰው ጨዋነት ነው ወይ? አዲሱ ትህትና ነው ወይ? ያ ሰው ነው ወይ? ትህትና ሰው ነው ወይ? ፍቅር ሰው ነው ወይ? ትዕግስት ሰው ነው ወይ? ስለዚህ ልበሱት የሚለውን ክፍል ከፈለኩ እኔ አሁን ብዙ ልበሱት የሚሉ ክፍሎችን አውጥቻለሁ። ስለዚህ ልበሱት የሚል ስላለ የተፈጠረው አዲሱ ሰው የሚለውን አንዳንድ ጊዜ ትዕግስት፣ አንዳንድ ጊዜ ፍቅር፣ አንዳንድ ጊዜ ኢየሱስ ክርስቶስ እያል መተርጎም አለብን የሚል ሐሳብ ስናነሳ በፍጹም የለብን። እንደዚህ ያለ አተረጓጎም ባይዘወይ በቁርአንም ራሱ አያስኬድም፣ በሌላም ትምህርት በሌላ መጽሐፍም አያስኬድም። ልበሱት የምትለውን ወስደህ እነዚህ ክፍሎች አንድ አይነት ነገር ነው የሚያወሩት ማለት አንችልም። ለምሳሌ ገዋናችሁን ልበሱት የሚል ሊኖር ይችላል። ለምሳሌ ቤተ መቅደስ አካባቢ ላይ እንትን ይለብሳሉ፣ የካህናት ልብስ አለ። ያን የካህናት ልብስ ልበሱት ካለ ልበሱት ብዬ አሁንም አዲሱ የተፈጠረው ሰው ያ ጋውን ላረገው ነው ማለት ነው። ስለዚህ ቢያንስ መጽሐፍ ስናነብ ኮንቴክስት ማየት እንኳን አውድ ማየት ይህ በጣም ኪንግ ነው። የእንትን ኪንግ ነው ይባላል። አተረጓጎም የሆነ ክፍል ለመተርጎም ከፈለግ በጣም ኪንግ የሚባለው አተረጓጎም አውዳዊ የሚባለው። ስለዚህ አውዱን እንትን ብለው መተርጎም ይጠበቅባቸዋል ብያለሁ። እስኪ አሁን ካነሳናቸው ሀሳቦች ኤፌሶንን እንመልከት። 4:24 ማለት ነው። ላንብበውና ኤፌሶንን በኤፌሶን ኮንቴክስት ነው መነበብ ያለበት። እዛው ላይ ትርጉሙን የሚሰጠን እዛው ነው። ከቁጥር 20 ጀምሮ ላንብበው። እናንተ ግን ክርስቶስን ያወቃችሁት እንዲህ ባለ መንገድ አይደለም። በእርግጥ ስለ እርሱ ሰምታችኋል፣ በኢየሱስ እንዳለው እውነት በእርሱ ተምራችኋል። ቀድሞ ስለነበራችሁበት ሕይወትም በሚታለል ምኞቱ የጎደፈውን አሮጌው ሰውነታችሁን አውልቃችሁ እንድትጥሉ ተምራችኋል። ምኑን? አሮጌው ሰውነታችሁ። እዚህ አዲስ ተብሎ የለ፣ እዛ ደግሞ አሮጌው ሰውነታችሁን አውልቃችሁ
አውልቃችሁ እንድትጥሉ ተምራችኋል። ይሄ አሮጌው ሰውነታችን ቀድሞ ነበራችሁ ህይወት ቀድሞ የነበረን ህይወት እንደሆነ አሮጌው ሰውነታችን ቀድሞ የነበረን ህይወታችን እንደሆነ በሚታለል ምኞት በምኞት የሚታለል እንደሆነ ይሄ ደግሞ አሮጌው ሰዋችን እንደሆነ መውለቅ እንዳለበት ተነግሯቸዋል። ደግሞ በአእምሯችሁ መታደስ እንድትታደሱ እውነተኛ በሆነው ጽድቅ እንዲሁም ቅድስና እግዚአብሔር እንዲመስል የተፈጠረውን አዲሱን ሰው እንድትለብሱ ነው። አውልቃችሁ ሲል ከዛ ደግሞ ልበሱ ሲል የሚወልቅ አለ፣ የሚለበስ አለ። የሚወልቀው ምኑ ነው? አሮጌው ሰው። አሁን ለምሳሌ አንድን ሙስሊም አሮጌው ሰው ማን ነው ብትለው አይመልስልህም። አሮጌው ሰው ግን እዚህ ማን እንደሆነ ይነግረናል። የቀድሞ ህይወታችን በምኞት የሚታለል ያ መውለቅ አለበት ይለናል። ስለዚህ እያወራ ያለው ስለ ባህሪ ነው። ሁለተኛው ደግሞ የፈጣሪውን መልክ እንዲመስል እንድንለብሰው የተፈለገው ደግሞ አዲሱ ሰዋችን የሚለበስ አዲስ ሰው አለ። ምን የሚል ነው ባህሪው? በጽድቅና በቅድስና። ያኛው ምንድን ነው? በሚታለል ምኞት የሚታለል ነበረ። ይሄኛው ደግሞ በጽድቅና በቅድስና እግዚአብሔር እንዲመስል የተፈጠረ አዲስ ባህሪ አዲስ ህይወት አለ። ያንን እንድትለብሱት ነው ይለናል። ስለዚህ በዚህ ኮንቴክስት መሰረት የቀድሞ ህይወታችን አሮጌው ሰው ሲባል አሮጌው ሰውነታችን ሲባል አዲሱ ደግሞ አዲሱ ሰውነት ይባላል። ስለዚህ ክፍሉ የሚያወራው ስለ ክርስቶስ ኢየሱስ መፈጠር ሳይሆን ስለኛ ሰውነት ነው። በኋላ ላይ በጽድቅና በቅድስና በአእምሮ መታደስ እየተለወጠ የሚመጣውን ያንን ነው እየነገረን ያለው። ለምሳሌ ቅድም ቆላሲያስ ላይ ያለ አንድ ሐሳብ አንስቻለሁ። ቆላሲያስ የፈጣሪውን መልክ እንዲመስል በእውቀት የሚታደሰውን አዲሱን ሰው ለብሳችሁት። ስለዚህ የፈጣሪውን መልክ እንዲመስል ነው የሚፈለገው። በእውቀት ነው የሚታደሰው። እርሱን ሰው ለብሳችሁታል ይላል። እዚህ ጋር በእውቀት የሚታደስ ይላል። ደግሞም በአእምሯችሁ መንፈስ እንድትታደሱ ይላል። ስለዚህ አእምሮ በእውቀት እየታደሰ የሚመጣ እንደሆነ ይነግረናል። ስለዚህ የሚታደስ አይነት የሆነ ሰውነት ለብሰናል። እሱን ነው እያወራው ያለው እንጂ ስለ ክርስቶስ ኢየሱስ ሰውነት እና መፈጠር የሚያወራ አይደለም የሚል ሐሳብ አለ። እዚህ ላይ የምትጨምረው ነገር ካለ ጨምርና የሮሜ ምዕራፍ 13ን እንመለከታለን። እንግዲህ በክርስትና እኔ ሙስሊሞች እንዲረዱት የምጠይቀው ነገር ምንድነው? በክርስትና ውስጥ ያለ አንድ ትልቅ ቴዎሎጂ አለ። ሰው በኃጢአት ከወደቀ በኋላ የወደቀ ሰውነት የወደቀ ማንነት ኖረው ከዛ በክርስቶስ ኢየሱስ ደግሞ ሰዎች በመስቀል ላይ ክርስቶስን ለኃጢአታቸው እንደሞተ አምነው ሲቀበሉ የሚሰጣቸው አዲስ ማንነት አለ። ኦኬ፣ ለዚህ ነው ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው የሚለው። አዲስ ፍጥረት ነው የሚለው። አሮጌው አልፏል፣ እነሆ ሁሉ አዲስ ሆኗል ይላል። ሰውየው ለምሳሌ ሽማግሌ ሆኖ በሽምግልናው ሊሆን ይችላል ክርስቶስን ያመነው አይደለ? በእድሜ ማለት ነው፣ በምድራዊ በፊዚካሊ በአካል ግን ልክ በክርስቶስ ያመነ ጊዜ ይሄ ሰው አዲስ ፍጥረት ነው። አዲስ ፍጥረት ነው ማለት የሆነ አካላዊ ለውጥ ሳይሆን ከዚህ በፊት ይመላለስበት የነበረውን የህይወት ማንነት ትቶ በተለየ የህይወት ዘይቤ በተለየ የህይወት ማንነት ሊመላለስ ጀምሯል ማለት ነው። እንደ አዲስ ተፈጥሯል ማለት ነው። ኃጢአትን የሚያደርግ በኃጢአት የሚመላለስ በአመፃ የሚኖር ሰው ነበረ። ይሄ ሰው ክፋትን የሚያደርግ ሰው ነበረ። በእግዚአብሔር ፊት እንደ ልቡ የሚኖር እግዚአብሔርን የማይፈልግ ጌታን የማይፈልግ ነበረ። ልክ ወደ ልቡ ተመልሶ ጌታን አግኝቶ ህይወት ሲሆንለት ይሄ ሰው ከዚህ በፊት ያደርጋቸው የነበሩትን የኃጢአት ህይወት ይተውና በአዲስ እግዚአብሔርን በሚያስደስት ህይወት መመላለስ ይጀምራል። ይሄ ነው አዲስ ማንነት። አዲስ ሰው ሆነ ይሄ ሰው የሚባለው። ታደሰ፣ ባህሪው ታደሰ፣ ህይወቱ ታደሰ፣ አእምሮው ታደሰ፣ አመለካከቱ ታደሰ። ስለዚህ አዲስ ሰው ሆነናል፣ አዲስ ፍጥረት ሆነናል ስንል
አንደኛ ከአካላዊ ጋር የሚገናኝ ነገር አይደለም። ሁለተኛ ደግሞ እኛ ላይ የሚደረግ የማንነት ለውጥ ነው። ስለዚህ ያንን ሰው ልበሱ ተብሎ ሲነገረን መጀመሪያ የምትመላለሱበትን ህይወት አውልቃችሁ ትታችሁ ከራሳችሁ አስወግዳችሁ አዲስ የሆነ ሰው አለ፣ አዲስ የሆነ ማንነት አለ። ያንን ለብሳችሁ በፍቅር በቸርነት በርህራሄ እግዚአብሔርን በማስደሰት በእግዚአብሔርን በማምለክ ተመላለሱ ማለት ነው። የሚገርም በነገራችን ላይ ቅድም አንድ ሀሳብ አንስተን ነበር። ኤፌሶንን ለማንበብ ምዕራፍ 4ን ቢያንስ ምዕራፉን ማንበብ፣ ከዛ ከምዕራፉ ደግሞ መጽሐፉን ደግሞ ወጥ ብናነብ ጥሩ። እዚሁ ኤፌሶን ምዕራፍ 2 ላይ አዲስ ሰው የተባለው የተፈጠረ አዲስ ሰው የተባለው በማን እንደተፈጠረ ራሱ ይነግረናል። እንዲህ ይላል፣ ሁለቱን አንድ ያደረገ የሚለያየውን የጥል ግድግዳ ያፈረሰ ሰላማችን እርሱ ነውና ሕግንም ከትእዛዙና ከስርዓቱ ጋር በስጋው ሻረ። ዓላማውም ከሁለቱ አንድን አዲስ ሰው በራሱ ፈጥሮ ሰላምን ለማድረግ ነው። ጥልን በገደለበት በመስቀሉ ሁሉን በዚህ በአንዱ አካል ከእግዚአብሔር ጋር አስታረቀ። ስለዚህ ሰላማችን እሱ ነው፣ ክርስቶስ ነው ሰላማችን። ስለዚህ አንድን አዲስ ሰው ይፈጥር ዘንድ ይላል። አንድን አዲስ ሰው ይፈጥር ዘንድ እንግዲህ የጥልን ግድግዳ አፍርሷል ይለናል። ስለዚህ እዚህ ክፍል ላይ አንድን አዲስ ሰው የፈጠረው ማን ነው? ራሱ ክርስቶስ ነው። ፈጣሪ ይህን አዲሱን ሰው የፈጠረው ፈጣሪ የፈጠረው የዛ ፍጥረት ባለቤት ፈጣሪ እሱ ራሱ እንጂ ያ አዲሱ ሰው የተፈጠረው ኢየሱስ አለመሆኑን ይነግረናል። መጽሐፉ ራሱ ይናገራል። ከአንድ ጥቅስ ልበሱ ከሌላ ጥቅስ ልበሱ የሚለውን ወስዶ ልበሱ ስለሚል በቃ እሱ ነው ማለት ነው የሚል ክርክር መነሳት የለበትም። ሮሜ ምዕራፍ 13 ቁጥር 14 ላይ እንዲህ የሚላል። ከላይ ጀምሬ ላንብብላችሁ ከቁጥር 11 ዘመኑን በማስተዋል ይህን አድርጉ፣ ከእንቅልፋችሁ የምትነቁበት ጊዜ አሁን ነው። መዳናችን መጀመሪያ ካመንበት ጊዜ ይልቅ አሁን ወደኛ ቀርቧልና ሌሊቱ ሊያልፍ ቀኑ ሊጀምር ነው። ስለዚህ የጨለማን ስራ ጥለን የብርሃንን ጦር ዕቃ እንልበስ። በቀን እንደምንመላለስ በአግባቡ እንመላለስ። በጭፈራና በስካር አይሁን፣ በዝሙትና በመዳራትም አይሁን፣ በክርክርና በቅናት አይሁን። ይልቁንም ጌታ ክርስቶስን ልበሱት፣ ምኞቱን ይፈጽም ዘንድ ለስጋ በሐሳባችሁ አትመቻቹለት። አሁን ኮንቴክስቱ ምንድን ነው? ክርስቶስ ኢየሱስን ልበሱት ማለት ፐርሰን አይለበስም። መቼም ፐርሰን አካል ያለው ምናምን አይለበስም፣ ሊለበስም አይችልም እያለ ያለው የክርስቶስን ባህሪ ተላበሱ። ይሄኛው በስካር በመዳራት በዝሙት በርኩሰት የሆነው ነገር ሁሉ መወገድ ያለበት ነው። ቅድም ያለው አሮጌው ሰው አስወግዱ እና የክርስቶስን ባህሪ ተላበሱ እንጂ ክርስቶስ ኢየሱስ ቀጥታ ይለበሳል የሚል ቴዎሎጂ የለም። አንደኛ ክርስቶስን ቀጥታ እንዴት ነው ልንለብሰው የምንችለው? አሁን ለምሳሌ ያንተን ባህሪ ልላበስ እችላለሁ እንጂ አንተን መልበስ አልችልም። ስለዚህ አንተን ለምሳሌ የማሜን ልበሰው ብባል ቀጥታ ወስጃ ለብስም ትለበስም አይደለም። ሊሆን የሚችለው ወይም ደግሞ ልበሰው የሚለው ትርጉም የሚሆነው ያንተን ባህሪ መላበስ፣ ያንተን ባህሪ መምሰል፣ ያንተን ባህሪ፣ ያንተን ድርጊቶች፣ ያንተን ፈለግ መካተል ማለት ነው ክፍሉ የሚያወራው። ይሄ ነው ክፍሉ የሚያወራው እንጂ ፈጽሞ ኢየሱስ ክርስቶስ እንደተፈጠረ የሚያወራ አንድም የመጽሐፍ ቅዱስ ክፍል የለም። እዚሁ ኤፌሶን ምዕራፍ 2 ላይ ባይዘው እዚሁ ኤፌሶን ምዕራፍ 2 ላይ ቅድም ያነበብኩት ቁጥር 10ን መልሼ ላንብብ። ምዕራፍ 2 ላይ ምክንያቱም እግዚአብሔር አስቀድሞ ያዘጋጀልን መልካም ስራ እንድንሰራ በክርስቶስ ኢየሱስ የተፈጠርን የእግዚአብሔር እጅ ስራዎች ነው። ብዙ ጊዜ ሙስሊሞችን ስንነግራቸው ኢየሱስ ፈጣሪ ነው ስናቸው ስለ አዲሱ ሰው ነው፣ ስለ አዲሱ ፍጥረት ነው ይላሉ። ማለት በክርስቶስ ኢየሱስ የተፈጠርን የእግዚአብሔር እጅ ስራዎች ነን። ስለዚህ በክርስቶስ የተፈጠርን የሚለውን አዲሱን ፍጥረት ነው የፈጠረው እንጂ አዲሱ ፍጥረት ማለት ክርስቲያን መሆን ትክክለኛውን ህይወት መኖርን እሱን ነው የፈጠረው። አዲስ ፍጥረት ናቸው የሚለው ቅድም ይላሉ። በቃ መልሱ እኮ በእነሱ ኮንቴክስት ራሱ ይህን አዲሱን ሰው የፈጠረው ማን ነው? ክርስቶስ ኢየሱስ ሲሆን እንዴት መልሶ እሱ የተፈጠረ ሊሆን ይችላል? ስለዚህ መጽሐፉ በግልጽ ቋንቋ የሚናገረውን ነገር ልበሱት ይላል። ሁለቱን አገናኝተ በቃ የተፈጠረው አዲሱ ሰው ኢየሱስ ነው ብሎ
ማውራት። ኤፌሶን በተደጋጋሚ የሚነግረን ቁጥር 10 ላይ በሱ እንደተፈጠርን ይነግረናል። ቁጥር 14ን 15ን ብናነብ በተለይ ደግሞ 14ን ብናነብ በትእዛዛትን በዓላማው ከሁለቱ አንዱ ሰው በራሱ ፈጥሮ ስለምን አንድ ሰው ፈጥሮናል የሚሉ ሐሳቦችን ያነሳና ምዕራፍ 4 ቁጥር 4 ላይ ራሱ ተፈጠረ አይሆንም። አዲሱን ሰው የፈጠረው ራሱ ሆኖ ራሱ መልሷል አዲሱ ሰው እርሱ ሊሆን አይችልም። ስለዚህ ያተረጓጎም መንገዶቻችንን ማስተካከል ይኖርብናል። በፍጹም ኢየሱስ ክርስቶስ በዚህ የመጽሐፍ ቅዱስ ክፍል መሰረት ምን ሊሆን አይችልም? የተፈጠረ ሊሆን አይችልም ማለት። የምትጨምረው ነገር ካለ ጨምር፣ ካልሆነ ደግሞ ወደሚቀጥለው እዚህ ላይ የለኝም። እሺ ሜይ ቢ ወደ ቀጣዩ ብንሄድ በጣም ቀጣዩ ትልቅ ሐሳብ ያለው ዮሐንስ ራእይ ላይ እና ቆላሲስ ምዕራፍ 1 ላይ ነው። ተመሳሳይ ነው ኮንሰፕቱ። የዮሐንስ ራእዩ ምን ይላል? ዮሐንስ ራእይ 3:14 በሎዶቅያ ወዳለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ አሜን የሆነው የታመነው እውነተኛው ምስክር በእግዚአብሔርም ፍጥረት መጀመሪያ የነበረው እንዲህ ይላል። ስለዚህ ክርስቶስን እዚህ ጋር ምን ብለዋል? በእግዚአብሔር ፍጥረት መጀመሪያ የነበረው ይላል። ስለዚህ ኢየሱስ ክርስቶስ የእግዚአብሔር የፍጥረቱ መጀመሪያ ወይም መጀመሪያ ላይ የተፈጠረው ማለት ነው። እግዚአብሔር ከፈጠራቸው ነገሮች በቅደም ተከተል መጀመሪያ ላይ ያለው የሚል ትርጉም አለው ይሉና ይሄንን ወስደው ከምን ጋር ያገናኙታል? ቆላሲስ ምዕራፍ 1 ቁጥር 15-16 ላይ ከፍጥረት ሁሉ በፊት በኩር ነው ይላል። እችን ነው የሚያነቡት። እርሱ ከፍጥረት ሁሉ በፊት በኩር ነው ይላል። ስለዚህ ከፍጥረታት መካከል በኩር ማለት እንግዲህ የመጀመሪያ ማለት ከፊት ያለ ማለት ብለው ይይዙና ስለዚህ እሱ የመጀመሪያ ነው ብለው ከፍጥረት ተርታ ያሰልፉታል ማለት ነው። እንግዲህ ይሄ ቅድም እንዳልነው ሐሳብ መድገም ነው እንጂ አንደኛ በተለይ የዚህኛው ችግር በተለይ አሁን ያነበብነው ጥቅስ ችግር ከሙሉ አረፍተ ነገር የመጨረሻዋን 3 ቃላት የመያዝ ችግር ነው። ሙሉን አረፍተ ነገር ራሱ በትክክል አንብበው አልጨረሱትም። ሙሉን አረፍተ ነገሩን ከመጀመሪያው አንስቶ እስከ መጨረሻው ቢያነቡት ይሄኛውን ሐሳብ አያነሱም። ከዛ ደግሞ የሙሉ የመጽሐፍ ቅዱስን ሐሳብ በጭራሽ ትተውት ማለት ነው፣ ወደ ጎን አድርገውት ነው ይሄን እያወራሉ። እንትን ማለት ነው እኮ ምንድነው ነብር ፍለጋ ወጥቶ ድመትን ያገኘ ሰው አገኘሁት በቃ ነብሩን ነው ያያዝኩት እንደማለት ነው። እና ሙሉ ኢየሱስ ፍጡር ነው የሚል የመጽሐፍ ቅዱስ ክፍል ላይ ፈልጎ የፍጥረት በኩር ነው የምትል ፍጥረት የምትለው ቃል ስትመጣ በቃ ያዝኩት አይነት ነው። አንበሳን ነብርና ድመት እንግዲህ ልዩነታቸው ይታወቃል። ስለዚህ ነብርን ፍለጋ ስትወጣ ድመትን ስታገኝ አገኘሁት አይነት ነገር ነው እንጂ 3 ፊደልን ይዘው አስቸጋሪ አተረጎም እዛች ላይ ተንጠልጥለው ፍጡር ነው ለማለት ይሞክራሉ። ግን ምን እያለ ነው መጽሐፉ ብለን እስኪ እናንብብ ነው አሁን የምናደርገው። እስኪ እናንብብ ቆላሲስ ምዕራፍ 1 ከቁጥር 15 እርሱም የማይታይ አምላክ ምሳሌ ነው። የማይታየው አምላክ ነጸብራቅ ምሳሌ ነው። በስጋ ስለመጣ ከዛ ስለመጣ የማይታይ አምላክ ምሳሌ ነው። የሰው ልጅ በምድር ላይ እግዚአብሔርን ለማወቅ ትክክለኛው የእግዚአብሔር ሪፕሬዘንቴሽን ወይም ደግሞ ትክክለኛው የእግዚአብሔር መገለጥ ክርስቶስ ነው የሚለው። እግዚአብሔርን ያየው አንድስ እንኳን የለም፣ ነገር ግን በቅፎ የነበረው አንድ ልጅ እርሱ ተረከው ነው የሚለው አይደለም ዮሐንስ ወንጌል ላይ። ስለዚህ እግዚአብሔር ሙሉ በሙሉ በምልአት የተገለጠው ያለ ጉድለት የተገለጠው በክርስቶስ ነው እያለን ያለው። ይሄን ይልና የሚታዩና የማይታዩ በዓለም ላይ 2 ነገር አለ። ወይ ይታያል ወይ አይታይም። ወይ ከቁሳዊ አካል ነው ወይ ከመንፈሳዊ አካል ነው እንጂ መሀል ላይ የሚባል ነገር የለም። ባይዘ አንድ ነገር ወይ ቁሳዊ ነው ወይ መንፈሳዊ ነው።
መንፈሳዊም አይደለም ቁሳዊም አይደለም አይባልም። ጨለማም አይደለም ብርሃንም አይደለም እንደማለት ነው። ስለዚህ መሀል ስቴት የሚባል ነገር የለም። ስለዚህ የሚታዩ አሉ፣ ሰማይ፣ ምድር፣ እንጨት፣ ድንጋይ አንሶ በጣም አንሶ እስከ ባክቴሪያዎች ጭምር። ባክቴሪያዎች ቁስ ናቸው። በጣም በሳይዝ ስላነሱ ነው በአይን ማናያቸው እንጂ መንፈስ አይደሉም። የማይታዩ መላእክት፣ አጋንንት ጨምሮ የሚታዩና የማይታዩት ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት ይልና እንግዲህ ሁለቱን አካል ይሄ ቁሳዊውንም አካል መንፈሳዊውንም አካል የዘረዘረ እንደሆነ ለማሳየት ሲጠቀልለው በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋል ይላል። ስለዚህ በሰማይ ያለ ሁሉ በእርሱ ተፈጥሯል፣ በምድር ያለ ሁሉ በእርሱ ተፈጥሯል። እርሱ ፍጡር አይደለም ማለት ነው። የፈጠራቸው እርሱ ነው ማለት ነው። ፍጥረትን ሁሉ እርሱ ከፈጠረ ፍጡር አይደለም ማለት ነው። ፈጣሪያቸው ነው ማለት ነው። በምድር ያለው ሁሉ ፈጣሪያቸው እሱ ነው ማለት ነው። ራሱ ፍጡር ሊሆን አይችልም። ሁሉንም ፍጡር እሱ ነው የፈጠረው ከተባለ ራሱ ፍጡር ሊሆን አይችልም። ምክንያቱም ሁሉ ከተባለው ፍጥረቱ ውጪ ነው። እሱ ፍጥረት ውስጥ ነው መሆን ያለበት ፍጡሩ ከሆነ እንጂ ሁሉ ፍጥረት በእርሱ ተፈጥሯል ካለ እርሱ ከዚህ ሁሉ ከተባለው ከመጀመሪያው ፍጥረት እስከ መጨረሻው ፍጥረት እሱ ከዚህ ውጪ ነው ያለው። አንድ ጥቅስ አስታወስ የተቀጥላል። ዮሐንስ ወንጌል ምዕራፍ 1:3 በጣም የሚገርም ሁሉ በእርሱ ሆነ ከሆነውም ነው የሚለው። አንዳችም ያለ እርሱ አልሆነ። ሆነ ካለ በእሱ የሆነ ነው። ለምሳሌ ኢየሱስ ሆኗል ካልክ በኢየሱስ በራሱ ነው። እንደሱ ደግሞ ያስኬድ በራሱ ሊፈጥር አይችልም። ስለዚህ ሁሉ በእርሱ ሆነ ከሆነውም ያለ እርሱ አልሆነ። ሆነ ያልከው በሙሉ በማን ነው የሆነው? በክርስቶስ። ስለዚህ ክርስቶስን ተፈጥሯል ሆኗል ማለት አትችልም ማለት ነው። ስለዚህ ሁሉ በእሱ ሆነ ከሆነውም አንዳችም ማለት ነው። ስለዚህ እዚህ ሁሉንም ፈጥሯል። ስለዚህ እሱ ፍጡር ሊሆን አይችልም ነው። እሺ ቀጥል። ባጄ ላነሳ የነበረውን ሀሳብ ያነሳው። ስለዚህ ለምሳሌ እንበል ለምሳሌ ስለሆነ 100 ፍጥረታት አሉ እንበል። በቁጥር ተቆጥሮ የፈጠራቸው ፍጥረታት 100 ናቸው እንበል። አንድም ሳይቀር ሁሉም ፍጥረታት የተፈጠሩት በእርሱ ነው ከተባለ ከመጀመሪያው ፍጥረት እስከ 100ኛው ፍጥረት ያሉ ፍጥረታት በሙሉ በእርሱ ከተፈጠሩ እርሱ ከነዚህ ሰርክል ከዚህ ክበብ ውጪ ነው ማለት ነው። ስለዚህ የሚታዩ የማይታዩ ዙፋናት ቢሆኑ ጌትነት፣ አለቅነት፣ ስልጣናት በሰማይ እና በምድር ያሉ ሁሉ በእርሱ ተፈጥረዋል። ስለዚህ እርሱ ከነዚህ ውጪ ነው ማለት ነው። ከነዚህ ውጪ ያለ ነው ማለት ነው። እዚህ ጋር ብቻ አይደለም በነገራችን ላይ ከዛ ይሄን ብሎ ነው እሱ ከፍጥረት ሁሉ በፊት በኩር ነው ያለው። ስለዚህ በኩር ነው ማለት እርሱ ከፍጥረት ቀድሞ ያለ ነው ማለት ነው። ከፍጥረት ይቀድማል ማለት ነው እንጂ መጀመሪያ ተፈጥሯል ማለት አይደለም። ኦሬዲ ይኖር ነበር እሱ ከፍጥረት በፊት። ስለዚህ በኩር የሚለው ቃል የግድ ከፍጥረት ተርታ አይሰለፍም። በኩር የሚለው ቃል በራሱ ብዙ አይነት ትርጉም ያለው ነው በመጽሐፍ ቅዱስ። ለምሳሌ በኩር ማለት እንደምናውቀው መጀመሪያ መወለድ ሊሆን ይችላል። ሁለተኛው ደግሞ ስልጣንና ክብር ማለት ነው። ስልጣን ማለት ነው። ምክንያቱም ለምሳሌ በጣም የምናውቀው የመጽሐፍ ቅዱስ ታሪክ ኤሳው ብኩርናውን ለያዕቆብ ሸጠ አይደል? ቀድሞ መወለድ ከሆነ ይሰጣል አይሰጥም? ቀድሞ መወለዱን እኮ ኦልሬዲ ተወልዷል። አሁን ወደ አለመወለድ አይቀይርም። ታዲያ ምንድነው ብኩርና ሸጠ ማለት ምን ማለት ነው? በረከቱን ሸጠ ማለት ነው። ስለዚህ ክርስቶስ ከፍጥረት ሁሉ በኩር ነው ከተባለ በፍጥረት ላይ ስልጣን ያለው፣ በፍጥረት ላይ ገዢነት ያለው፣ በፍጥረት ላይ አለቅነት ያለው ነው። ለምን? አለቅነት በሱ ተፈጥሯል እያለ ነው። ለምን? ስልጣናት በእርሱ ተፈጥሯል እያለ ነው። ስለዚህ በፍጥረት ላይ ስልጣን አለው። ለምን? ስልጣንን የፈጠረው ሲጀመር እሱ ነው። አለቅነትን የፈጠረው ሲጀመር እሱ ነው። ጌትነትን የፈጠረው እሱ ነው። ስለዚህ እሱ የጌትነት የበላይ ነው። የስልጣን የበላይ ነው። የአለቅነት ሁሉ የበላይ ነው ማለት ነው። ከዛ ምን ይላል መሰለህ?
አልጨረሰውም። ባይዘ ሁሉ በእርሱና ለእርሱ ተፈጥሯል ይላል። ስለዚህ አሁን ይሄ ምን ከሚለው ኮንሰፕት ጋር ሊሄድ ይችላል መሰለ? ለምሳሌ ሙስሊሞች ሰው ምናምን ሲያርፍ ኢነ ሊላሂ ወኢነ ኢለይሂ ረጂዑን አይደል? ኢነ ሊላሂ ማለት እኛ የማንን የአላህንን ወደ እርሱም እንመለሳለን ማለት ነው። ስለዚህ ፍጥረት ለማን ነው ብለህ ብትጠይቃቸው ሙስሊሞችን ፍጥረት ለአላህ ነው የሚለው። ምክንያቱም ባለቤቱ እሱ ነው ማለት እኮ የባለቤትነት ጥያቄ ነው እየጠየቅን ያለ ነው። ኢየሱስ ፍጡር ቢሆን ሁሉ በእርሱ ተፈጥሯል ለእርሱ ተፈጥሯል እንዴት ይባላል? አላህ ሰማይና ምድርን ይሄን ሁሉ ለሙሳ ፈጥሯል ብለህ ብትጠይቃቸው በፍጹም ነው የሚሉ። እሺ ለዳንኤል ፈጥሯል? አይደለም የፈጠረው። ለሙሐመድ ፈጥሯል? አይደለም። ሙሐመድ ራሱ የአላህ ነው እንጂ ፍጥረት ለሙሐመድ አልተፈጠረም። ታዲያ ለምንድን ነው መጽሐፍ ቅዱስ ፍጥረት ለኢየሱስ ተፈጥሯል የሚለው? በራሱ በኢየሱስ ለራሱ ለኢየሱስ ተፈጥሯል። ይሄ እኮ አምላክ ነው ማለት ነው። በራሱ በኢየሱስ ለራሱ ለኢየሱስ ከተፈጠረ ፍጥረት ፍጡር አይደለም፣ ፈጣሪ ነው፣ አምላክ ነው ማለት ነው። ምናልባት አዲስ ፍጥረትን ነው የፈጠረው ብዬ ብል እዚህ ጋር ምን ትላለህ? አዲስ ፍጥረት ማለት የሚታዩ የማይታዩ ዙፋናት፣ አለቅነት፣ ጌትነት በሰማይና በምድር ያለ ሁሉ አየህ፣ እሱን ነው መጽሐፍ ቅዱስ አዲስ ፍጥረት የተባለው ማን ነው? ሰዎችን ነው አይደለ? በክርስቶስ ኢየሱስ ያመኑ አዲስ ፍጥረት በሰማይና በምድር ያለው የሚታይ የማይታይ አለቅነት፣ ጌትነት እነዚህ አዲስ ፍጥረት ይባላሉ? አይባሉም። ስለዚህ የፈጠረው ፍጥረታትን በሙሉ ማለት ያ እዚህ ጋር ቁጥር 17 ላይ ይቀጥልና እርሱ ከሁሉ በፊት ነው ይላል። ስለዚህ ከፍጥረት ሁሉ በፊት አስቀድሞ የነበረ ነው ማለት። ፍጥረትን ዘርዝሮ እግዚአብሔር ከፍጥረት በፊት ነው አይደል ያለው? ምክንያቱም የጀመረ አይደለም እግዚአብሔር ሁል ጊዜ ይኖራል። ስለዚህ ሁል ጊዜ ይኖራል፣ ዘላለማዊ ነው። ስለዚህ ፍጥረትን ይቀድማል። ስለዚህ ክርስቶስ እርሱ ከሁሉ በፊት ነው፣ ከሁሉ ነገር አስቀድሞ ይኖር የነበረ ነው። ሁሉም በእርሱ ተጋጥመዋል ይላል። ስለዚህ ይሄ ዓለማችን ሪትሙን ጠብቆ እየሄደ ያለው ለምሳሌ ምድር ፀሐይን ትዞራለች፣ ክረምትና በጋ ይፈራረቃል። እኛ ተክለሰውነታችን ልባችን ደም ይረጫል። እያንዳንዱ የሰውነታችን ክፍል ቅንጣት የደም ስራችን ሁሉ ደምን በአግባቡ ያስተናግዳል ማለት። ይሄ ሁሉ ፍጥረት እስከ አሸዋው እስከ ትናንሽ ነፍሳት በምድር ላይ ያሉ ጨምሮ ራሳቸውን በትክክል ጠብቀው እየሄዱ ያሉበት ፍጥረት ደግፎ የያዛቸው እርሱ ስለሆነ ነው። ሁሉንም አገጣጥሞ ሰስቴይን እንዲያደርግ በራሱ ሪትም እንዲሄድ እያስኬድ ያለው ክርስቶስ ነው እያለ ነው። ዕብራውያን ላይ ያለ ምዕራፍ 4 ላይ ታስታውስ ከሆነ ሁሉን በስልጣኑ ቃል ደግፎ የኃጢአትን ማንጻት ካገኘ በግርማው ቀኝ ተቀመጠ ይላል። አይ ይሄ አብ እንዳይመስላቸው ማለት ነው። አይደለም ክፍሉ ስለ ክርስቶስ እያወራ ስለሆነ፣ ስለዚህ ሁሉን አገጣጥሞ ይዟል። ምናልባት አንድ ጥያቄ ልጠይቅ እስኪ፣ እንደው አንተ ሙስሊም ብትሆን ይሄ ክፍል እንደው ኢየሱስ ከፍጥረት በፊት ተፈጥሯል የመጀመሪያ ፍጥረት ነው ብለን ብንወስድ ለአንተ ምን ይጠቅማል? አሁን ሙስሊም ብትሆን። በነገራችን ላይ ምንም አይጠቅምም ማለት ምንም ግብአት የሚሰጠው ነገር የለም ለእስልምና። እንደውም እስልምና ልክ እንዳልሆነ ነው የሚያሳየው። ለምን ማለት ጥሩ። ምክንያቱም መጽሐፍ ቅዱስ ኢየሱስ ፍጡር ነው ይላል ብዬ እያመንኩ ባምን እንደ ሙስሊም ማለት ሙስሊም በሆን እንበልና ከዛ ባምን ፍጡር ለሆነ አካል ይሄ ሁሉ ስልጣንና ግርማ፣ አምላካዊ ግርማና ክብር ዓለምን ደግፎ የመያዝ ጉዳይ ተሰጥቶታል ብዬ ካልኩ ይሄ ለእስልምና ምንም አይጠቅም፣ እንደውም ይቃረናል እስልምና። ምክንያቱም ኢሳ አይደለም ዓለምን ደግፎ እያስኬደ ያለው አላህ ነው። የሚታዩ የማይታዩ ዙፋናት፣ አለቅነት፣ ጌትነት ሁሉ ነገር የተፈጠሩት የሁሉ ነገር አለቃ የሁሉ ነገር ምንጭ ኢሳ ነው አይልም እስልምና። ስለዚህ ለእስልምና ምንም የሚጠቅመው ነገር የለም። እና አይ ሌላ ጥያቄ ይሄ በነገራችን ላይ ጥያቄ ስጠይቀህ ሌላ የሚገርም ሀሳብ ነው የመለስክልኝ። እኔ ሌላ ጥያቄ ከፍጥረት በፊት በኩር ነው ሲል የመጀመሪያ ፍጥረት ነው ማለት እስልምና ኢሳ ከመሬም ተወልዶ ከ2000 ዓመት በፊት የመጣ ነው፣ ከዛ በፊት አልነበረም ብሎ ያምናሉ። እና ይሄ ምን ፋይዳ አለው? መጽሐፍ ቅዱሱ ላይ ያለው ከፍጥረት በኩር ነው የሚለው ሐሳብ ለምሳሌ እንበል የይሖዋ ምስክሮች
አብ ብቻውን ነበረ፣ ማንም አልነበረ፣ ብቻውን ነበረ። ከዛ መጀመሪያ የፈጠረው መልአኩ ሚካኤልን ነው። ከዛ መልአኩ ሚካኤልን ፈጠረ። ከዛ ከእርሱ ጋር እየተነጋገረ እርሱን እያዘዘው ሌሎች መላእክትን ፈጠረ፣ ሰማይና ምድርን ፈጠረ፣ ሰውን ፈጠረ በመልካችን ብሎ ከሚካኤል ጋር። ከዚያ ሰው በኃጢአት ሲወድቅ ደግሞ ሚካኤልን በል በቃ ሂድና ሰው ሆነ ለኃጢአታቸው ሙትላቸው ብሎ ሲልከው በምድር ላይ መጥቶ ስሙ ኢየሱስ ሆነ ይሄ ሚካኤል። ከዛ ብለው ያምናሉ። አሁን ለየዋ ምስክሮች ከፍጥረት የመጀመሪያው ፍጥረት ነው ብለው ቢሉ ሰማይና ምድር ከመፈጠሩ በፊት ነበረ ማለት ነው። ለእስልምና ግን ይሄ ምንም ጥቅም የለውም። እስቲል እስልምናን ይቃወማል። እስልምና ሐሰት መሆኑን። ምክንያቱም ሰማይና ምድር ከተፈጠሩ በኋላ አዳም ከተፈጠረ በኋላ ተወልዶ ከብዙ ጄኔሬሽን ትውልድ በኋላ ከመርየም ሲወለድ ነው ኢሳ የተፈጠረው ይላሉ እንጂ ከሰማይና ምድር በፊት ቀድሞ የተፈጠረ ከዚያ ከመርየም የተወለደ ነው ብለው አያምኑ። ስለዚህ ከሰማይና ከምድር በመፈጠር ይቀድማል ቢል እንኳን ይሄ ጥቅስ ለእስልምና ጥቅም የለውም። እነሱ ማለት ያለባቸው መፈለግ ያለባቸው ሙስሊሞች ከመጽሐፍ ቅዱሳችን መፈለግ ያለባቸው ምንድነው? ከመርየም በፊት አልነበረም ከመርየም በኋላ ነው የተፈጠረው የሚል ጥቅስ ቢሆን ነበር የሚጠቅማቸው። ግን ከሰማይና ከምድር በፊት ነው የተፈጠረው ቢሉ እንኳን አያስኬድ። ምን ያደርግላቸዋል ለነሱ? አዎ በዛውም ኢየሱስ ክርስቶስ ከድንግል ማርያም ከመወለዱ በፊት ነበር ወይ የሚል ሐሳብ አንስተን ነበር ስለ ክርስቶስ። እሱን ቪዲዮ ዩቲዩብ ላይ ተስፋ ብሮድካስቲንግ ኔትወርክ በሚል ዩቲዩብ አካውንት ዩቲዩብ እንትን ቻናል አለ። እዛ ላይ ገብታችሁ ማየት ትችላላችሁ። ይህን እያደመጣችሁ ያላችሁ እዛ ላይ መልሰ ኢየሱስ ክርስቶስ ከድንግል ማርያም ከመወለዱ በፊት እንደነበረ ይነግረናል። ይሄ ክፍል ራሱ እንደነበረ ይነግረናል። እንደው ክፍሉ ፍጡር ነው አይልም እንጂ ፍጡር ቢሆን እንኳን ራሱ ከድንግል ማርያም ከመወለዱ በፊት ይሄ ራሱ ክፍል ይናገራል። ስለዚህ ምንም የሚያስኬድ ነገር የለም የሚል ሐሳብ አለኝና እዚች ክፍል ላይ እንግሊዘኛውን ማንበብ እፈልጋለሁ። አማርኛው ላይ ብዙ ጊዜ ሰው ማያስተውላት አለች። እሷን ማንበብ እፈልጋለሁ። He is before all things. In him all things hold together. And ቁጥር 16 The Son is the image of invisible God, the first born over all creation. ይልና for ምትላለች because ምክንያቱም ማለት in him all things were created. ሁሉ በሱ ስለተፈጠሩ ነው ሐሳቡ። እርሱ ከነሱ በፊት ነው እንደኩር ነው የሚለው ይሄንን ለማለት ነው የሚጠቀመው እንጂ እንደው ሌሎችንም ትርጉሞች ማየት እንችላለን። ቆይ እስኪ ለምሳሌ የኤስቢን አሁን ላንብበው። ቁጥር 15 ላይ እንደዚሁ ምን እንደሚል ላንብብላችሁ። አማርኛው ላይ ምን ይላል? ከፍጥረቱ በኩር ነው ሁሉ በእርሱ ተፈጥረዋልና የምትል ሐሳብ አለች። እዚህም ላይ he is the invisible the image of invisible God, the first born of all creation, for because for by him all things were created ሚላል in heaven in earth እናም እያለ ይቀጥላል። የመጨረሻውን ኪንግ ጄምስን ላንብበውና እንትን እንላለን። ሁሉም አማርኛው ላይ እና የምትለውን ሐሳብ ያው ብዙ ሰው አያስተውላል፣ ትኩረት አይሰጠውም። who is the image of the invisible God, the first born of every creature, for አለች ሁሉ ጊዜ for because የምትለው ሐሳብ አለች። ስለዚህ በኩር የተባለበት ምክንያት ሁሉን ስለፈጠራቸውና ስለነሱ ስለሚቀር ከሁሉ በፊት ነው የሚለው ሐሳብ ታች ሊያብራራ ይፈልገው በኩር የሚለውን እያብራራ። ስለዚህ ቀደምት ማለት ነው፣ የሚቀድም የበላይ የሆነ እንደማለት ነው። ስለዚህ በዚህ ኮንቴክስት መሰረት እንግዲህ እነዚህን ጥቅሶች ራእይ ላይ ያለውን ይህንን ኤፌሶን ላይ ያለውን ሮሜ ላይ ያለውን ሐሳቦች ተመልክተናል። ባሉን ደቂቃዎች ደግሞ አንድ የመጽሐፍ ቅዱስ ክፍል ማንሳት አለብን ግዴታ ብዬ አስባለሁ። እሱም ዮሐንስ ወንጌል ምዕራፍ 5 ላይ ያለውን እናንሳና ከዛ ሐሳባችንን እንጠቀልላለን። በዚህ ላይ ያለንን ማለት ነው። የሚያነሷቸው ጥቅሶች የተወሰኑት እነዚህ ስለሆኑ ዮሐንስ ወንጌል ምዕራፍ 5 ከቁጥር 26 መጀመሪያ 26ን እናንብበውና እንደተለመደው አንድ ጥቅስ ስለሆነ የሚያነቡት እኛ ደግሞ መጽሐፍ ቅዱስ ያው ዋና የመተርጎሚያ መንገድ ኮንቴክስቱን መጠበቅ ነው፣ ሐሳቡን ፍሰቱን መከተል ስለሆነ ማለት ነው። እሺ ላንብበው ነው። እሺ አንብበው እና እንቀጥላለን።
አብ በራሱ ሕይወት እንዳለው እንዲሁ ለወልድ በራሱ ሕይወት እንዲኖረው ሰጥቶታልና ይላል። እንግዲህ እቺ ነች የምትነበበው እቺ ጥቅስ። ኦኬ ቁጥር 26 ያው አንተ እንዳነበብከው ነው። እሺ አግኝቼዋለሁ እኔም። አብ በራሱ ሕይወት እንዳለው ሁሉ ወልድም በራሱ ሕይወት እንዲኖረው ሰጥቶታልና። አሁንም እቺ ፊደል ትዘለላለች። ብዙ ጊዜ ሙስሊሞች ብቻ ሳይሆን ክርስቲያኖችም በቃ ሰጥቶታል ብለው ነው የሚያነቡት። ሰጥቶታልና የሚል ሀሳብ ያነሳል። ወልድ የሰው ልጅ ስለሆነ እንዲፈርድ ስልጣን ሰጥቶታል የሚል ደግሞ ቁጥር 27 ላይ። አሁን እዚህ ክፍል ላይ ምን ይላሉ? አብ በራሱ ሕይወት እንዳለው ወልድ በራሱ ሕይወት እንዲኖረው ሰጥቶታል። ሕይወት እንዲኖረው ሰጥቶታል ማለት ፈጥሮታል ማለት ነው። በሕይወት እንዲኖር አድርጎታል ማለት ነው ብለው ያስባሉ። አዎ በሕይወት እንዲኖር ወይም ፈጥሮታል የሚል ሀሳብ ያነሳሉ። ክፍሉ ግን ስለዛ ነው የሚያወራው። ክፍሉ ስለምንድን ነው የሚያወራው? ቢያንስ አረፍተ ነገሩን እንኳ እንደው ሌላ የመጽሐፍ ቅዱስ ሕይወት የሚሉትን በየመጽሐፍ ቅዱስ ክፍል ላይ ሕይወት ስንት ትርጉም እንዳለው ማየት እንኳ ቢያቀት ይህን ያለው እንኳን እውቀት ባይኖር ቢያንስ ኮንቴክስቱን ማንበብ ይጠበቅብናል ብዬ አስባለሁ። እንደው ኮንቴክስቱን ለማንበብ ከቁጥር 24 ጀምሬ ላንብበው። እውነት እላችኋለሁ ቃሌን የሚሰማ ቃሌን የኔን እያለ ቃሌን የሚሰማ በላከኝም የሚያምን የዘላለም ሕይወት አለው፣ ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። ምን አለ? ቃሌን የሚሰማ በላከኝም የሚያምን እርሱ ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም ይላል። አሁን ከሞት ወደ ሕይወት የተሻገረው ሰው ማን ነው? የእሱን ድምፅ የሚሰማ ቃሉን የሚሰማ እንዲሁም በላከው የሚያምን ከሞት ወደ ሕይወት ይሻገራል። ሞት ሕይወት የሚለው እዚህ ክፍል ላይ መፈጠር ነው ወይ? ሞት የተባለውስ ነፍስ ከስጋ መለየት ነው ወይ ብለን ስናስብ አይደለም። ለምን? የሚያምን ይላል። ለማመን በሕይወት መኖር አለበታል። የተፈጠረ መሆን አለበት። ያልተፈጠረን ሰው ምን አትልም። ለምሳሌ ያልተፈጠረ አሁን ወደፊት የሚመጡ አሁን ያልተፈጠሩ ሰዎች አሉ። ለምሳሌ የኔ የልጅ ልጆች አልመጡም። ይመጣሉ ወደፊት ግን አልመጡም። አሁን አምነሃል አላመንክም ልል እችላለሁ። እንኳን ያቀርቶ ወንድ ይሁን ሴት ይሁን ምን አይነት ከለሩ ምን አይነት ይሁን የማውቀው ነገር የለም። አልመጣም። ያንን ሰው አላመንክም ልለው አልችልም። ማመን አለብህም ልለው አልችልም። አምነሃልና ከሞት ወደ ሕይወት ተሻግረሃል ልል አልችልም። ሞት የሚል ሀሳብ አለ፣ ሕይወት የሚል ሀሳብ አለ። ለምሳሌ እኔ ከጥቂት ጊዜ በፊት ሙስሊም ነበር። የኢየሱስንም ቃል አልሰማም ነበረ፣ በላከውም አላምንም ነበር። ስለዚህ ሙት ነበርኩ ማለት ነው። አሁን በክርስቶስ ኢየሱስ ቃሉን ሰምቼ በላከውም ሳምን አሁን ከሞት ወደ ሕይወት ተሻግሬያለሁ። እዚህ ክፍል ላይ ሕይወት የሚለው መፈጠርን የሚያሳይ አይደለም። ሞትም የሚለው ነፍስ ከስጋ መለየትም አይደለም። እኔ ነፍሴ ከስጋ አልተለየም ነበር። ስለዚህ ኮንቴክስቱ ላይ ሕይወት የሚለውንም ሞት የሚለውንም ከዚህ ከነፍስ ከስጋ መለየት ጋር የተገናኘ እንዳልሆነ ማየት እንችላለን ማለት ነው። ስለዚህ ዝም ብሎ ሕይወትን ሰጥቶታል ሲባል ፈጥሮታል ብሎ መተርጎም ትክክል አይደለም። ይሄ ማለት ምን ማለት ነውና በላከኝ የሚያምን ማለት ድምፅ ቃሌን የሚሰማ በላከኝም የሚያምን ከሞት ወደ ሕይወት ተሻግሯል ማለት ተፈጥሯል፣ ይፈጠራል ብሎ ከሆነ ምን ተረጉመው ትክክል አይደለም ማለት ነው። እሺ እንግዲህ ቁጥር 4 ካለን ቁጥር 25 እንዲህ ይላል፣ እውነት እላችኋለሁ ሙታን የእግዚአብሔርን ልጅ ድምፅ የሚሰሙበት ጊዜ ይመጣል፣ አሁንም መጥቷል፣ የሚሰሙትም በሕይወት ይኖራል። ሙታን ድምፅ ይሰማል። እያወራ ያለው ስለ መንፈሳዊ ሙትነት ነው ማለት ነው። ሌላ ክፍል ላይ መቃብር ያሉትም እንደሚሰሙት ይነግረናል። ግን እዚህ ክፍል ላይ ሙታን የእግዚአብሔርን ልጅ ድምፅ የሚሰሙበት ይመጣል፣ አሁንም መጥቷል፣ የሚሰሙት በሕይወት ይኖራሉ ማለት። ስለዚህ የማንን ድምፅ ነው የሚለው? የእግዚአብሔር ልጅ የክርስቶስን ድምፅ የሚሰሙ ሙታን ከምን ወደ ምን ይመጣሉ? ከሞት ወደ ሕይወት ይመጣሉ።
ሙታን የተባሉት በመንፈሳዊ ነገር ከእግዚአብሔር ጋር ያልሆኑ ኢአማንያን የሆኑትን ሰዎች ነው ሙታን የሚላቸው። ከዛ ድምፁን ይሰማሉ ይላል። ሲሰሙ ደግሞ በህይወት ይኖራሉ ይላል። የማንን ድምፅ? እንዲህ ይልና አብ በራሱ ህይወት እንዳለው ሁሉ ወልድም በራሱ ህይወት እንዲኖር ሰጥቶታልና። ስለሰጠው ማለት ነው። ቢኮዝ ስለማለት እንደማለት ነው። ቢኮዝ አብ ለወልድ ህይወትን ስለሰጠው ወልድን የሚሰሙ ሁሉ ከሞት ወደ ህይወት ይሻገራሉ፣ ህይወት ይኖራቸዋል ማለት ነው። ይፈጠራሉ ማለት ነው አይደለም። ኢየሱስን ስለፈጠረው አሁን በእነሱ አትገባ። ኢየሱስን ስለፈጠረው ወይም ደግሞ ህይወት ሰጠው ማለት ስለፈጠረው የሞቱት ድምፁ ሲሰሙ በህይወት ይኖራሉ። ያስኬዳል። ለምሳሌ እኔም ፈጥሮኛል። ሙታን የኔን ድምፅ ሰምተው ህይወት ጉዳዩ የሚለው ወልድ በራሱ ህይወት አለው። ምን ለሙታን የሚሰጠው ህይወት አለው። ወልድ ደግሞ በራሱ ለሙታኖቹ ህይወትን ይሰጥ ዘንድ ስልጣኑ ሰጥቶታል። ቁጥር 27 ላይ የሰው ልጅ ስለሆነ ይላል። ወልድ የሰው ልጅም ስለሆነ እንዲፈርድ ስልጣንን ሰጥቶታል። ይሄ ፍርድ አለ፣ ሞትና ህይወት ፍርድ እኮ። ስለዚህ ህይወትን ለሰዎች እንዲሰጥ ስልጣን ሰጥቶታል። ምን ማለት ነው? ስልጣን ሰጥቶታል የለውም ወይ? አለው። እሱ ሌላ ርዕስ ነው። ስልጣን ከሰጠው ታዲያ እንዴት ይሆናል? ሌላ ጉዳይ ነው። ሌላ ጉዳይ። ቢያንስ ግን ይሄ ጥቅስ ክርስቶስ እየተፈጠረ ነው እያለ ግን አይደለም። ስለ ፍጥረት የሚያወራ ክፍል አይደለም። ህይወት የሚለው ቃል ስለ መንፈሳዊ ህይወት እንጂ የሚያወራው ስለ መፈጠር አይደለም። ክፍሉ ራሱ ህይወት ሞት እያለ እየሰጠ ስለሆነ የመጣው በፍጹም። አሁን ለምሳሌ ይሄንን ትርጉም አብ በራሱ ህይወት እንዳለው ለወልድ ህይወትን ሰጥቶታል። ለወልድ በራሱ ህይወት እንዲኖረው ሰጥቶታል። አፍተር ኦል አሁን ከፍጥረት ጋር ምን ያገናኝ? አብ በራሱ ህይወት አለው ማለት አብ በራሱ ራሱን ፈጥሯል ነው ሊሉን የፈለጉት? ኦር ደግሞ በራሱ ኗሪ ነው ከሆነ ኢየሱስን ህይወቱን ሰጥቶታል እንጂ በራሱ ህይወት እንዲኖረው ማለት በራሱ እንዲኖር በራስ የሚኖር ሰው አለ? ይሄ በራሱ ህይወት እንዳለው በራሱ ህይወት አለው የሚለው ለአብ ብቻ ሳይሆን ለወልድም የተባለ ነገር ነው። አንድ አይነት ነው። አብ በራሱ ህይወት አለው፣ ወልድ ለራሱ ህይወት አለው። እዚህ ጋር ልዩነቱ የሚሆነው ሰጥቶታል የሚለው ሰጥቶታል ምን ስለሆነ? የሰው ልጅ ስለሆነ። አሁን ፍርድ ምን ለማለት መሰለህ? አሁን ለምሳሌ 3 ኬሚስትሪ ቲቸሮች ቢኖሩ እና አንድ ትምህርት ቤት የሆነ ክላስ ውስጥ በቃ አንተ ግባ፣ አንተ እንድትገባ ፈቅደናል፣ ፈቃዳችን ነው ማለት መምህር እንዲሆን ስልጣን ሰጠ ነው ወይስ ደግሞ በሰዓቱ እዛ ገብቶ ማኔጅ ማድረግን ስልጣን ሰጠ ነው? ስለዚህ አብ በራሱ ህይወት አለው፣ ወልድ ለራሱ ህይወት አለው። ነገር ግን አብ ህይወትን ለሰዎች መስጠትን ሳይሆን በወልድ በኩል ህይወትን መስጠትን ፈለገ። ስለዚህ ስልጣኑ ለማን ሆነ? ለወልድ ሆነ ማለት ነው። ለምሳሌ አብ በማንም አይፈርድም፣ ፍርድን ሁሉ ለማን ሰጥቶታል ይላል? ለወልድ ሰጥቶታል። ስለዚህ አብ አይፈርድም ማለት ፈራጅ አይደለም ማለት ነው። ወልድስ ይፈርዳል ማለት እንዴት ይፈርድ ማለት? በሙታን ላይ በሕያዋንና በሙታን ሊፈርድ የሚመጣው በክርስቶስ። ስለዚህ በፍጥረታት ላይ በሞቱትም በሕያዋንም ላይ መጨረሻ ላይ ፍርድ የሚሰጠው ወልድ ከሆነ አብ አይፈርድም ማለት ነው። ግን ምን ማለት ነው? አብ፣ ወልድ፣ መንፈስ ቅዱስ አንድ ስልጣን ስለሆነ አንድ አምላክ ስለሆነ በወልድ በኩል ነው የተከናወነው ማለት ነው እንጂ አብ አይፈርድም መንፈስ ቅዱስ አይፈርድም ማለት አይደለም። ይሄ ስለ ሥላሴ ስናወራ የምናወራበት ነው። ስለ ሥላሴ የተሰጠ ተከታታይ ትምህርት አለ። እሱንም ዩቲዩብ ላይ ማግኘት ትችላላችሁ፣ ይሄን መስማት የምትፈልጉ። ክፍሉ ግን በፍጹም ስለ መፈጠር የሚያወራ ክፍል አይደለም የሚል ሀሳብ አለ። ይህንኑ ሀሳብ ኤፌሶን ላይ አንድ ሀሳብ ላንብብና ሀሳቤን እጠቀልላለሁ። ኤፌሶን ምዕራፍ 2 ላይ በኃጢአታችሁና በበደላችሁ ምክንያት ሙታን ነበራችሁ ይልና ከክርስቶስ ጋር ሕይወትን አገኛችሁ። ስለዚህ ሕይወት የተባለው መፈጠርን የሚያሳይ ሳይሆን ከክርስቶስ ጋር ያለው ዘላለማዊ ሕይወት የሚናገር ነው። ስለዚህ በዓለም ዙሪያ ያላችሁ
ሙስሊም ወንድሞች እናቶች መጽሐፍ ቅዱስን በኮንቴክስቱ ለመተርጎም ሞክሩ። ሁለተኛ የማታውቋቸውን የመጽሐፍ ቅዱስ ክፍሎች እናንተ ራሳችሁ ትርጉም አትስጡ። በመጽሐፍ ቅዱስ ሕይወት የሚለው በጣም ብዙ ትርጉም አለው። ከትርጉሞቹ አንዱ የዘላለም ሕይወት ነው። ከትርጉሞች አንዱ በምድር ላይ መኖር ነው። ከትርጉሞች አንዱ መፈጠር ነው። ብዙ ትርጉሞች አሉት። ኮንቴክስቱን ማየት ይጠበቅባቸዋል። ስለዚህ ኢየሱስ ክርስቶስ አንድም ቦታ በመጽሐፍ ቅዱስ ውስጥ ፍጡር ነው የሚል ሐሳብ የለም። አትፈልጉ፣ አትድከሙ። ቁርአን ላይ አንድ ሐሳብ አለ። በአላህ ዘንድ የአደም ቢጤ የኢሳ ቢጤ እንደ አደም ነው። እንደ አደም ነው። ከአፈር ፈጠር ነው፣ ከሱም ሁናል ነው ሆነም ይላል። አሁን እዚህ ክፍል ላይ ከአፈር የተፈጠረው ኢሳ ከሆነ ውሸት ነው የሚሆነው። ከማርያም ነው የተወለደው። አይ አደም ነው ከአፈር የተፈጠር ነው ሁን ያለው ደግሞ ራሱ አደምን ነው ከተባለ ኢሳም ተመሳሳይ ነው ከተባለ ከአፈር አልተፈጠረ። ስለዚህ ስህተት ነው ማለት ነው። ስለዚህ ቁርአን ላይ ራሱ በትክክል ኢሳ ፍጡር ነው ተፈጥሯል የሚል ሐሳብን አናገኝም። ነብይ ነው ሰው ነው ምናምን ልትሉ ትችላላችሁ እንጂ ተፈጥሯል የሚለውን ሐሳብ በቀጥታ እንኳ ቁርአን ውስጥ ማግኘት አይቻልም፣ እንኳን መጽሐፍ ቅዱስ ውስጥ ለማለት ነው። እንግዲህ ይህን ሰምታችሁ በዚህ ትምህርት ልባችሁ የተነካና በክርስቶስ ኢየሱስ አምናችሁ የዘላለም ሕይወት ማግኘት የምትፈልጉ ካላችሁ ስልካችንን እናስቀምጣለን። ባላችሁበት ሆናችሁ ንስሐ መግባት ትችላላችሁ። ሌሎች ቪዲዮዎችን መመልከት ትችላላችሁ። ልክ ስትወስኑ በውስጥ በስልክ ቁጥር ጻፉልን። እዚሁ ቴሌቪዥን ፕሮግራሙ ላይ ከስር ስልክ ቁጥራችን ይቀመጣል። በዛ ስልክ ቁጥር ደውላችሁ አገኙን። ኢሜይላችንንም ታገኛላችሁ። በዛ ካናገራችሁን ደህንነት ትምህርት፣ የደቀ መዝሙር ትምህርት፣ ክርስትናውን ትምህርት፣ መጽሐፍ ቅዱስ የሚያስተምሯችሁን ሰዎችን እንመድብላችኋለን። በሌላ ርዕስ እስከምንገናኝ መልካም ጊዜ ይሁንላችሁ። ሻሎም።